ይበቃኛል ማለት በቃ ፈጣሪ ለኔ ካለው ያስቀረዋል፣ ለኔ ካላለው ደግሞ በትግል አላስቀምጥም እና ቢያንስ ተነጋግራችሁ። ሄሉሻ እንግዲህ ዛሬ በድጋሚ እያለቀሰች መታለች ማለት ነው። እና የሰው ልጅ ሁልጊዜ ማልቀስ ብቻ ሳይሆን ያኔ ቢያንስ አንዳንድ ጊዜ በእርግጥ ከላይ የሚመጣ ነገር ነው። ነገር ግን ማልቀስ ብቻ ለኛ መፍትሄ አይሆንም። ትናንት ያለቀስነውንም በዛሬ ላለመድገም በቃ ስህተቶቻችንን ማረም አለብን። ሰውን ሳይሆን የሰውን ስህተት ሳይሆን ራሴ ምንድን ነኝ ብለናል ራሳችንን ቸክ ማናደርግ ከሆነ የምናደርገው ነገር ሁልጊዜ ትክክል ነው ብለን የምናስብ ከሆነ ሁሌም ከማልቀስና ከመከፋት ወደ ኋላ አንልም። ገብቷችኋል አይደለም? የሰውን ስህተት ሳይሆን የራሳችንን ስህተት መፈለግ አለብን። ሁላችንም ራሳችንን ሰውን እኮ ማየት አይደለም ግን ደግሞ ራሱን ማየት በጣም ከባድ ነገር ነው። ገብቷችኋል? ብዙዎቻችንን ሰዎችን እንጂ ራሳችንን ቸክ አናደርገውም። ማን ነው ጥፋተኛ? እነሱን እንጂ የራሳችንን ቸክ ማድረግ አለብንና ሄሉ እንግዲህ ዛሬ ላይ ደግሞ ለመወሰን ቸኩላለች። ትናንት መወሰኔ ትክክል አይደለም ብላ ነበር። ዛሬም ደግሞ አሁን ለመውጣት ወስናለች። አያችሁ አይደል? ስለዚህ ዋጋ እያስከፈላት ያለው ነገር ቢኖር ስገባም ስትወጣም ይሄቶ ለመቸኮሏ መወሰኗ ነው። ግን ቸኩላ ከመወሰኗ በፊት ከሷ ያሉትን ችግሮች ብታስተካከል ታይ የምትባለውን ነገር ብተው ቢያንስ ለያብላ ታይ የሚላትን ነገሮች ባተው ተመልካች ግን ለሁላችሁም አንድ አይነት ነው የምንሰጣቸው። ለሷም አብሮነታቸውን ስለምንፈልግ ይሄ ነገር ያስጠላል። አንተምተው አሁን ያብን ባለፈው ከልዩ ጋር አቆም እያልነው ነበር አይደለ? ከሷ ጋር ባለማቆሙ ብዙ ነገሮችን አይታችኋል፣ ተራብሸዋል። ዛሬ ላይ ደግሞ እሷ ጓደኛዎችን አቆም እያላት እንደዚህ አይነት ነገር አለ። አሁን ደግሞ ቴክስት ተልኮበት ነው እያለች ነው። ያየው ነገር ዙሮ እኛን ለማጣላት ነው የሆነው እያለች ነው። ያንን ነገር ደግሞ ተስፋ በመቁረጥ ሳይሆን አብረው ነገሮችን በማሳመን እንዲሁም ደግሞ ከነዛ የሚያጣሏቸውን ሰዎች ከህይወታቸው በማውጣት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ደህና አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ደግሞ ለምትሰጡኝ ሀሳብ አስተያየት ለምትወዱ ለምወዳችሁ ውድ ሀገሬ ልጆች ከልብ ነው ማመሰግነው። አላህ ይጠብቃችሁ ከመጥፎ ነገር፣ ትክክለኛ እውነተኛ ፍቃሪ ይስጣችሁ። እናንተም እውነተኛ ሰው ሆኖ ሀገራችንን ሰላም ያድርግልና እና ሁሌም በህይወት የምነግራችሁ ነገር ቢኖር የሰውን ስህተት ሳይሆን መከተል ያለብን የራሳችንን ስህተት ለማረም ጥረት እናደርግ። ከራሳችን ስህተት ከሌለ እንኳን በሰው ይቅርና በአላህ ራሱ በቃ መቼም ቢሆን በቃ የሰው ስህተት አይደል። የራሳችንን ቸክ አደረግን ትክክል ከሆናችሁ ምናልባት የሰው ልጅ ዛሬ ሊጎዳችሁ ይችላል። ነገር ግን ሲገባው ጊዜን ጠብቆ እናንተን ልክ እንደሆናችሁ የእናንተ መንገድ ይከተላል። መጥቶ ይቅርታ ይጠይቃችኋል። ገባችሁ አይደለ? አላህም ደግሞ እነዛ ሰዎች እንኳን ቢጎዷችሁ እሱ ይጠግናችኋል። ከምንም ነገር ወርቃችሁ እንዲያትቀሩ በቃ እንዲሁም ደግሞ የተሻለ ነገር በመስጠት እናንተ ከዛ ቦታ ውስጥ እንድትጽናኑ በተፈጠረባችሁ ነገር ተምራችሁ እንድታልፉ ያደርጋችኋል። እና ሁሌም ቢሆን እናንተ ራሳችሁን ቸክ አድርጉ እንጂ በሰው ለሚመጣባችሁ ነገር አልሐምዱሊላህ ብላችሁ ተቀበሉ። የተሻለ ነገር አለው እና ሄሉ እንግዲህ እንደነገርኳቸው እዚህ ሚዲያ ከመጣ አንስቶ በተለያዩ ሰዎች ጋር እንግዲህ ባላት ግንኙነት ብዙ ነገሮች እያለፈባት ነው ያለችው። አሁንም በያብ ላይ እንግዲህ ከያብ ራሱ ትንሽ ጊዜዎችን አሳለፉ። ከዛ በኋላ ያለው ነገር በብዛት በቃ ለቅሶ ነው እንደምትመለከቱት እና እንደዛ ስለሆነ ያ ማለት እንግዲህ አንዳንድ ጊዜ እሱ ብቻ ሳይሆን መንስኤው እሷም አለችበት። አሁን ላይ የእሷም እጅ ስላለበት እሱን እንደዚህ የምትወደው ከሆነ የእሱ መሄድ የሚያስከፋት ከሆነ ቢያንስ እሱም የጠላቸውን ነገሮች ልታቆም ይገባል። እሱም የጠላውን ነገር እያደረግን እኛ ልንደሰት አንችልም። ገብቷችኋል አይደለም? ስለዚህ መጀመሪያ ደስታችንን ከሰው ሳይሆን ከራሳችን ነው ማጠበቅ ያለብን። ስለዚህ እሷ በምትፈጥራቸው ችግሮች አብረው ነው እየተጎዱ ያለው፣ እሱ በሚፈጥራቸው ችግሮች ደግሞ አብረው ነው እየተጎዱ ያሉት። ስለዚህ ያሉባቸውን ነገር እሱና እሱ አብረው ተፋቅረው ተዋደው ሰላማዊ ህይወት መኖር ከፈለጉ በዙሪያቸው ያለውን መሰናክል ማስቆም አለባቸው። በቃ ህይወት እኮ የግል ነው አይደለ እንዴ? የእናንተ ህይወት እኮ ማንም ሰው እየመጣ እንዴ አድርጉ፣ እንዴ ሂዱ፣ እንዴ ግቡ፣ እንዴ ይውጡ የሚለው አይደለም። እንዲሁም ደግሞ ህይወት ውስጥ ስንገባ፣ ትዳር ውስጥ ስንገባ በቃ የራሳችንን ሰው ስንመርጥ በዙሪያችን ያሉ ነገሮችን ማስወገድ ያለብን፣ ቢያንስ ርቀታችንን መጠበቅ አለብን። ገባችሁ አይደል? እነዚያ ሰዎች ከቻለ ያለ ሰላምታ አትጠያየቁ አይደለም፣ ፕሮግራም ሲኖር አትገናኙ አይደለም። ነገር ግን ልክ ህይወት የኔ የምትሉት ሰው የሌላችሁበት ህይወት ስትኖሩ ቢያንስ ሰዎች በዙሪያችሁ ሊኖሩ ይችላሉ። ግን አንድ ሰው ትዳር ውስጥ ሲገባ የኔ የሚለው ሰው ሲመርጥ እነዛ በዛሬም ነገ የሚያገኟችሁ አይነት ሰው ወይ ጓደኛ የተባሉ ሰዎች እነዛም ጋፕ ማለት አለባቸው። ትዳራችሁን የሚያበላሹ ከሆነ ግዴታ ነው
ከትዳር በላይ ምንም ነገር የለም። ትዳር የምትመርጡት ሰው ለምሳሌ 10 ሰው የሚወዳችሁ ሊኖር ይችላል። ግን ደግሞ 10ን ሰው ለህይወት አጋራችሁ ማድረግ አትችሉም። ከነዛ ሰዎች የተሻለውን የመረጠላችሁን አላህ ነሲባችሁ ያደረገውን ሰው ከሱ ጋር ነው ልትኖሩ የምትችሉት። ስለዚህ ያንን እነዛን 10 ሰው ትታችሁ 9ን ሰው ትታችሁ አንዱ ሰው ጋር መሆን እንደምትችሉት ሁሉ በህይወታችሁም እንግዲህ የህይወት አጋር ይሆናል ብላችሁ ስትመርጡ ከነዛ ሰዎች አስበልጣችሁ ለሱ እንደመጣችሁ ሁሉ እሱም የጣላቸውን ነገሮች መራቅ አለባችሁ ማለት ነው። እንደዛ ካልሆነ ህይወት ያ ማለት ትዳር ውስጥ አይደላችሁም እናንተ። ያንም 10ም ሰው ጋር የምትገናኙ ከሆነ ጓደኛ የምታበዙ ከሆነ የእናንተ የጓደኛ የሆነ ሰው በእናንተ ቤት እየመጣ የሚበላ የሚጠጣ የሚያድር የሚውል ከሆነ እናንተ ምንድነው የትዳር አጋር አለን ማለት ይሄ ከባድ ነው። አያችሁ አይደለ? ስለዚህ አሁን ሄሉ ማለት ጓደኞቿ እንግዲህ አይታችኋል፣ ይመጣሉ ከልውል ጀምሮ አሁን ልውል ራሱ አሁን ላይ መቼም ነገሮች ገብተውት ያብና እሷን ለማገናኘት ባይጥ እየጣረ ቢሆንም እንኳን ከዛ በፊት ግን በሱም ነገር ረብሻ ተነስቶ አይታችኋል። ሁሉ ነገር ለምን አታወጭልኝም ሲላት ጓደኛዬ ነው ሊወጣ አይችልም እያለችው ነበር አይደል? አሁን ደግሞ ይሄ የሚባለው ሰውዬ እንዳታገኘው እያላት ነበር። ይሄ ሮቤል የሚባለው ደግሞ ትናንት የሆነች እህቴ ኮመንት አስቀምጣችልኝ ነበርና ለምን እንደዚህ ውሸት ይሆናል ምናምን ስል እሷ ሮቤልን ያኔ ለጊዜው እንዲጠቅማት ብላ ብታቀርበውም ግን ያለፈ ነገር አውርተዋለይ ብዙ ግንኙነት እንደሚኖራቸው ሁላ ያኔ የሆነ ተስፋ ሰጥተዋል ሮቤልን እና ጥፋቱ የሷ ነው ያላችሁኝ ሰዎች አላችሁ። እንግዲህ እኔ እናንተ ካላችሁ የሰማችሁን ነገር ሳይኖር ይሄን ልትሉ ስለማትችሉ ምናልባት ልክ ትሆናላችሁ። ስለዚህ ይሄ ነገር የሷ ስህተት ነው። አንድን ሰው ለምንም ብላችሁ ባትቀርቡ የተመረጠ ነው። ሁለተኛ ደግሞ ከቀረባችሁትን በልክ መሆን አለበት። እንደነገርኳችሁ እንኳን ይቅር ይሄን ለድንገት ብላችሁ ሰውን ለማናደድ የተጠቀማችሁትን ሰው ይቅርና ኖርማል ጓደኛ ሲኖራችሁ ራሱ የሴት የሚሆን የምን እነዛን ሰዎች በቃ ጥልቀት ያለው ጓደኝነታችሁ በአሁኑ ሰዓት ከባድ ነው። ገባችሁ? እናንተ ብትለዩ የሚያስጎዳችሁን ኢንፎርሜሽን አታቀበሉ። በቃ የሰው ላይ መፋቀር እንዳለ መጣላት አለ። የጥልቅ ጓደኛ ሊኖራችሁ ይችላል። የጥልቅ ጓደኝነታችሁ በሌላ ነገር ተዋደዱ። ግን ደግሞ እናንተ ከዛ ሴት ጋር ብትጣሉ ነገጧት ተጣልታችሁ ያንን ነገር እሷ እናንተ በተኮራረፋችሁ ሰዓት ሁሉም ሰው እንደ እናንተ አይሆንም። ገብቷችኋል? ስለዚህ ያንን ኢንፎርሜሽን ብታወጣባችሁ ቪዲዮም ሊሆን ይችላል፣ ወሬ ሊሆን ይችላል፣ በቃ የሚያስቀይም ነገር ሊሆን ይችላል። እናንተ እኮ ገመናዬ ነው ብላችሁ ልታወሯት ትችላላችሁ። ነገር ግን እንደዚህ አይነት መረጃዎችን ለእነሱ የምትናገሩ ከሆነ የህሊና እስረኛ ሆናችሁ ትቀራላችሁ። እነዚያ ሰዎች ስትጣሏቸው እናንተ መበቀያ ስለሚፈልጉ ያንን መረጃ አውጥተው እናንተ ሊጎዳችሁ ይችላሉ። ስለዚህ እናንተ በስንት ነገር ተጎዳችሁ። አንደኛ አምናችሁ እነሱ በከዷችሁ፣ ሁለተኛ ደግሞ ገመናችሁን አውጥታችሁ ሰው ናቸው ብላችሁ ነግራችኋቸው ስለጎዷችሁ፣ በዛ ልክ ደግሞ እንደዛ አምናችኋቸው እናንተን እነዚያ የቅርብ ሰው ብላችኋቸው ያመናችኋቸው ሰው ያን በራሳችሁ ያወጣችሁትን መረጃ የሰጣችኋቸው መረጃ ያወራችኋትን ቸውን በራሳችሁ አፍ ድጋሜ ሲጎዳችሁ በጣም ያማችኋል። ሌላ ሰውም እንዲያታምኑ ትሆናላችሁና ስለዚህ የሰው ልጅ ጋር አብሯችሁን ቢኖር በቃ ደስተኛ የምትሆኑበትን አይነት ነገር ግንኙነታችሁ እንደዛ መሆን አለበት። ብትለያዩም ደግሞ ካላስ እናንተ እነሱ እስከፈለጉ ድረስ አብሯቻችሁ ትቀጥላላችሁ። ከተለያያችሁም ደግሞ በቃ እዛ ላይ እናንተን ከጠሏችሁ ምንም አይነት ነገር እነሱ ጋር ሊኖራችሁ አይገባም። ያን ያክል እናንተ የሚያስጎዳ መረጃ ያለፈ ነገር እንደዚህ አይነት እውነት በአሁኑ ሰዓት ኢጃዛ እንኳን ስትቀመጡ ራሳችሁን ጠብቃችሁ በልብስ አለባበስ ሊሆን ይችላል። ወላሂ ስንት ሆነ ነው ያለውና ሴት ላይ አሁን ዝም ብለው እዚህ ኢጃዛ ቤት ሲተኛ በአንድ በጀማ እየተኖረ እንደዚህ እኔ ባይኔ ያየሁት ነገር አለ። ጓደኛዋ ናት፣ ገብቷችኋል? ከዛ እንደዚህ ታኝታ ራቁቷን ናት፣ ከውስጥ ምንም አልለበሰችም፣ ቀሚሷን ብቻ እንትን ብለው እና ከላይ ከባቷ ድረስ ተገልባለች። እንደዚህ የሚቀርጹ አይነት ሰዎች አሉ። ለቀልድ ብለው ይዙትና ጸብ ሲነሳ ግን ሊያዋርዷቸዋልና ተጠንቀቁ።